ይቺን ድንቅ ደራሲ የጻፋት የምትመስል አዲሲቷን ሽሙንሙኗን የደቡብ ኢትዮጵያ ክልል ማንፊያዎች የሚያደርጉትን መሪር ሐቅ ልንገራችሁ። ባለሀብቱ አቶ ብርሃነ መስቀል ክንፈ ከታሰረ እነሆ 11 ወራት ከ3 ሳምንታት አለፉት። ይሄን ግለሰብ መጀመሪያ አፍነው ሲወስዱት ከጋሞ ዞን ከፍተኛ ፍርድ ቤት መጥሪያ ይዘን መተናል ያሉ ሰዎች ለአዲስ አበባ ፖሊስ ኮሚሽን ይሄንን መጥሪያ በማሳየት ነበረ አዲስ አበባ ላይ ታፍኖ የተወሰደው። ነገር ግን መጥሪያ ይዘንበት መተናል ወዳሉት ወደ ጋሞ ዞን ሳይሆን ወደ ጌዲዮ ዞን ዲላ ነበር ይዘውት ሄዱት። ዲላ ላይ 3 ቀን ካቆዩት በኋላ ወደ ወላይታ ሶዶ ወሰዱት። ከዛም በኋላ እንደገና መልሰው ወደ ጎፋ ዞን ዋና ከተማ ሳውላ ወሰዱትና ሳውላ ፖሊስ ጣቢያና ሳውላ ማረሚያ ቤት ላይ አቆዩት። መጀመሪያ ከየት ነው መጥሪያ ይዘን መተናል ያሉት? ከጋሞ ዞን ከፍተኛ ፍርድ ቤት ነው። ክስ የተመሰረተበት ግን በጎፋ ዞን ከፍተኛ ፍርድ ቤት ነው። እዛም እንግዲህ ሳውላ ላይ 3 ወር ከ3 ሳምንታት ካቆዩት በኋላ የጎፋ ዞን ከፍተኛ ፍርድ ቤት ነፃ ነህ፣ ምንም ወንጀል የለብህም፣ ሂድ ወደ ሀገርህ ብሎ በነፃ አሰናበተው። በነፃ ካሰናበተው በኋላ መጀመሪያ የጎፋ መጥሪያ ይዘን መተናል ያሉ ሰዎች እንደገና ማረሚያ ቤት በር ላይ ይዘውት ወደ አርባ ምንጭ ይዘውት ሄዱ። እንግዲህ የጎፋ ዞን ከፍተኛ ፍርድ ቤት ነፃ ነህ ሲለው ከማረሚያ ቤት መውጣት የነበረበት 3 ሰዓት ነው። የማረሚያ ቤት ኃላፊዋ ከማረሚያ ቤት እንዲወጣ ያደረገችው በ9 ሰዓት ነው። ምክንያቱ ምንድነው ብለን ከጠየቀን ከጋሞ ዞን እየመጡ ያሉ ማንፊያዎች አሉ። ስለዚህ ጎፋ እስኪደርሱ ድረስ ሰዓት ይወስድባቸዋል። ስለዚህ 3 ሰዓት ሳይሆን 9 ሰዓት እንዲወጣ አደረገችና ከዛው እንደወጣ ይዘውት ወደ አርባ ምንጭ ይዘውት ሄዱ። እነሆ 8 ወር ጠቅላላ 11 ወር ከ3 ሳምንታት አለፉት። እቺ ማረሚያ ቤት ኃላፊ ላደረገችው ከባድ ተጋድሎ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ከማረሚያ ቤት ኃላፊነት ወደ ክልሉ ፖሊስ ኮሚሽን ኮሚሽነርነት ሽልማት አበረከቱላት። እንግዲህ አቶ ብርሃነ መስቀል ክንፈ ለምንድን ነው ይሄን ያህል የሚሰቃየው ብለን ካለን የማራማይን የሚባል የከሰል ማዕድን ላይ ተሰማራ ድርጅት የከሰል ድንጋይ ለማውጣት ወደ ቀድሞ የደቡብ ኢትዮጵያ ክልል ይሄዳል። ፍቃድም ይሰጠዋል። የተሰጠው ፍቃድ 1 ማዕድኑን የመፈለግ ነው፣ ከሰልም 2 ደግሞ ማዕድኑን የማምረት ነው። በዚህ ፍቃድ መሰረት በወረዳ ወረዳ ላይ የሚፈልገውን ከሰል ድንጋይ ያገኛል። ወደ ማምረት ሳይገባ ግን እነዚህ ማንፊያዎች ለ55 ዘመዶቻቸው ያንን መሬት አከፋፈሉት። ለ55 ካከፋፈሉት በኋላ ይሄ ሰውዬ ማድረግ የነበረበት 1 ወደ ሽምግልና መሄድ ነው፣ 2 ደግሞ ወደ ፍርድ ቤት መሄድ ነው። ይሄ እነዚህ ሰዎች ከሰሳቸውና እንደውም የኢትዮጵያ አይደለም የፋና ቴሌቪዥን የማዕድን ስር ቁማርተኞች በሚል በሰራው ዶኩመንተሪ ላይ ይሄን የማንፊያ ግሩፕ ያደረገውን ከፍተኛ የሆነ ሌብነት ይሄ ልጅ አጋለጠ። ሲያጋለጥ ጠበቁትና 1 አጋልጧቸዋል፣ 2 ደግሞ ከሷቸዋል። እንግዲህ ትላልቅ ባለስልጣናት ነው የከሳቸውም ያጋለጣቸው። እነዚህ ይዋቸው ጠበቁትና ማለት ነው ነገሮች ሲረጋጉ ጠበቁትና ለምን አጋለጥከን፣ ለምን ከሰስከን በሚል ሁኔታ ፍትህ በእንዲህ ያህል ደረጃ እንድትዛባ ያደረጉ ነው። ፍትህ ለባለ ሀብቱ ለአቶ ብርሃነ መስቀል ክንፈ በ3 ወር መኪና እናስመጣላችኋለን የሚሉን በ3 ወር ነው የሚያስመጡልን። ቤታችንን የሚያሸጡን፣ ንብረቶቻችንን የሚያሸጡን፣ የቤተሰብ ውርስ ሸጠን ለነሱ የምናስረክባቸው እነዚህ
አካላት ኢትዮጵያ ላይ በተለይ አዲስ አበባ ላይ እንዴት እንደተሰራፉ ብታዩዋቸው ሀገር ባለቤት የላትም ወይ እንድትሉ ያደርጋቸዋል። እንደኔ እንድትገነዘቧቸው ልቦና ይስጣችሁ። በተለይ ደግሞ ሳኮ የሚባሉ ተቋማት አላቸው። የራሳቸው ነው ሳኮ የሚባለው ብድርና ቁጠባ ተቋም በቀላል አማርኛ ሸማቾች ማለት ነው። ሸማቾች አድጎ ቦዝኖ ወንብዶ ሸፍቶ ማለት ነው ሳኮ ማለት። እዛ ዘይት የምንገዛበት የጋራ ችግሮቻችንን በጋራ ለመፍታት ነው የምናቋቁመው እንጂ ሳኮ የአንድ ሰው አይደለም። ኢትዮጵያ ውስጥ ሳኮ የአንድ ሰው ነው። ባለቤቱ እስከ 200 ሚሊዮን ብር የሚበደርበት፣ ሚስትይቷ እስከ 200-300 ሚሊዮን ብር የምንመደርበት። እነዚህ እንዴት ተቀናይተው ከመኪና እናስመጣላችኋለን ጋር እንዴት እንደሚሰሩ ሲጀምር ሳኮ ራሱ የራሳቸው ነው። መኪና ለማስመጣት እኮ ፈልገው አይደለም። ከፍተኛ የብር እንቅስቃሴ እዛ ጋር ስላለ አንድ ቁሰት ከፍተኛ ብር ስለምትቀበል ይሄ ለመኒ ላውንደሪ ምቹ ነው፣ ለአጠባ ምቹ ነው። እነዚህን ተቋማት ደግሞ የሚቆጣጠራቸው የህብረት ስራ ማቋቋም ኤጀንሲ የሚባለው ድርጅት ነው እንጂ ብሔራዊ ባንክ አይቆጣጠራቸውም፣ አያቋቁማቸውም ጭምር። ስለዚህ ምቹ ነው የሆነላቸው። ሲቋቋሙ ጭምር ወረዳ ማቋቋም ይችላል፣ ክፍለ ከተማ ማቋቋም ይችላል፣ ቀበሌ ማቋቋም ይችላል። ቢኮዝ አላማው የአንድ ችግሮችን የጋራ ችግሮችን በጋራ ለመፍታት ስለሆነ የተቋቋሙ። እነዚህ እንዴት ኮላቦሬት አድርገው ከመኪና እናስመጣላችኋለን ጋር ከነ ኢትዮ ካርስ ጋር ከነ ጂ-ፓወር ጋር ያማል ነው የምላችሁ። ያማል የሀገር ሀብትን እንዴት አድርገው እንደሚያሸሹ ካገር እነዚህ ናቸው። ቢኮዝ ከጎናቸው ወዳደር አላቸው፣ ገንዘብ የሚቀበላል፣ ደስ ያለውን ነገር ማድረግ ይችላል። ወረዳዎች በጠቅላላ ችጋራሞች ናቸው። እነሱ እንዲያቋቋሙ ይሰጣቸዋል። የሚቆጣጠራቸው አካላት ስለሌሉ እንዳሰኛቸው አዲስ አበባን ጨርሰው አሁን ወዴት ይሄዳሉ? እነዚህ ሰዎች ሲጀምር እነዚህ መኪና እናስመጣላችኋለን ብለው ከሳኮ ጋር የሚያገናኙት ቀጥታ ከወንጀል አድራጊ አካላት ጋር ከተለያዩ የሽብር አካላት ጋር ግንኙነት አላቸው ነው የምላችሁ እኮ። እስቲ ጠይቁንና ይህን ማስረጃ እንስጣችሁ። ከሽብር አካላት ጋር ጭምር ግንኙነት ያላቸው ናቸው እነ ሳምሪ ናቸው እያልናችሁ ያለነው እኮ። መኪና እናስመጣላችኋለን የሚሉት ይኸው። እስቲ አግሪመንታችሁን አንብቡ። የሁሉም አግሪመንት ላይ ምን የሚል አለ መሰለህ? በ3 ቀን አመጣላችኋለሁ ይልና የዶላር ችግር ካጋጠመን ኃላፊነቱን አንወስድም ይላል። ምን ይነግርሃል ይሄ ራሱ? መቼ ነው የዶላር ችግር የሚፈታው? እስከ መቼ ነው የምጠብቅህ የሚለውን ከስተመሩን ኃላፊነት አይሰጠውም። የራሱ አድቫንቴጅ አድርጎ ነው የሚወስደው። የዶላር ችግር ካለ ይላል። ከዛ የሰላም ችግር ካለ ይላል። የትራንስፖርት ችግር ካለ ይላል። የሰላም ችግሩን የሚፈጥሩት ራሳቸው ናቸው። የሰላም ችግር ካለ ደግሞ የዶላር እጥረት ይኖራል። የሰላም ችግር ካለ የትራንስፖርት ችግሮች ይኖራሉ። በዚህ በኩል እያጠቡ ለተለያዩ አካላት የሚያቀብሉት እነሱ ናቸው። በሌላ በኩል ደግሞ ሰላም ችግር ካለ ይላል። መች ነው ታዲያ የምታመጣልኝ? ዋናውን ጥያቄ አነሳህ እኮ። መንግስት ለአንተ ዶላር ሲያድል አይውልም። ዋናውን ጥያቄ አነሳህና ብሩን ካቀበልኩ በኋላ የሰላም ችግር ካለ የዶላር ችግር ካለ ወይም ደግሞ የትራንስፖርት ችግር ካለ እስከ መቼ ነው የምጠብቅህ የሚለውን አይነግርህም። ስለዚህ ፍርድ ቤት ሄድና ራሱ ፈርሟል። የሰላም ችግር ካለ ኃላፊነቱን አልወስድም ብያለሁ ይልሃል። እነ ሳምሪ ነው እንደዚህ የሚሉት። ሳምሪ ሞተርስ እነ ኢትዮ ካርስ ነው እንደዛ የሚሉት። እነ ጂ-ፓወር ነው እንደዛ የሚሉት። እነዚህ አካላት የማን እንደሆኑ መንግስት እኮ ከባለፈው ስርዓት ላይ ኢኮኖሚውን አልተረከበም። ይሄንን እንድታውቁ